የጌታ ፈቃድ ቢሆን የእግዚአብሔርን ሐሳብ ለመማር ይሁድ ዕለት እዚህ ተነጋግረን አርብ ትምህርት ቢሆን ይሻላል ተባብለን ሄደን ነበር። ያው ተስማምተን እኔም እብጀት ጸልይ ጌታ ሆይ ከየት ልጀምር ምን ላስተምራቸው ብዬ ጌታን ስጠይቅ እግዚአብሔር መጀመሪያውን ትምህርት በገላትያ መልእክት ላይ እንድናደርግ ወደ ውስጥ አመጣ። ስለዚህ ከዛሬ ጀምሮ ስለ ገላትያ መልእክት አብረን እንማራለን። እናንተ ትጉ፣ በርቱ፣ ታጠቁ። እግዚአብሔር በዚህ ትምህርት የብዙዎቻችንን አይን ይከፍታል። ይሄ የገላትያ መልእክት መጽሐፍ ታሪክ ስናይ የብዙዎችን አይን የከፈተ፣ የብዙዎችን እንቆቅልሽ የፈታ፣ የብዙዎችን ጥያቄ የመለሰ እግዚአብሔር ለዛ ዘመን ትውልድና ለኛ ለዛሬው ትውልድ አጠቃላይ በባሪያው እግዚአብሔር ያስተላልፈው መልእክት እንደሆነ ደርሻለሁ እና ከ1476 እስከ 1538 ዓመተ ምህረት ድረስ የኖረው የሮማ ካቶሊክ መነኩሴ የነበረው ጀርመናዊው ማርቲን ሉተር እዛው በሮማ ካቶሊክ ውስጥ እያለ ይሄን መጽሐፍ ሲያነብ አዲስ ብርሃን በራለት። ለብዙ ሰዎች እግዚአብሔር ይሄን መጽሐፍ ብርሃን አርጎ የህይወት ጥያቄያቸው መልስ አርጎ ሰጥቷል። ደግሞ በዚህ ዘመን በዚህ አጥቢያ እኛ እንድንማር የእግዚአብሔር ፈቃድ ሆኗል። የእግዚአብሔር ስም የተባረከ ይሁን። ስለዚህ ዛሬ የገላትያ መልእክት መግቢያውን ነው የምናየው። ገላትያ የምትባለዋ አገር የምትገኘው የት ነው ከምለው ጥያቄ ያው በጥያቄ ነው ዛሬ። ሁለተኛው ደግሞ ይህንን መልእክት የጻፈው ማን ነው? ሶስተኛው ይህንን መልእክት እንዲጽፍ ለጻፊው ስልጣን የሰጠው ማን ነው? ጠንከር አድርጎ ነው ጻፊው የሚናገረው። በስልጣን ነው የሚናገረው። አንዳንዱን ይራገማል፣ አንዳንዱን አቅጣጫ ያሳያል። ማን ነው ለዚህ ሰው ይሄን ስልጣን የሰጠው? አራተኛው መልእክቱ የተጻፈው ለማን ነው? ለማን ተጽፏል ይሄ መልእክት? አምስተኛው መልእክቱ የተጻፈበት ዋና ዓላማ ምንድነው? የገላትያ መልእክት እና ይሄን ምላሽ እየሰጠው ዳለው የጌታ መንፈስ ደግሞ ይናገረናል። እና ገላትያ የምትገኘው አሁን ቱርክ ተብላ በምትጠራዋ አገር ማዕከላዊ ስፍራ እንደሆነ ደግሞ የቀድሞ የሮማ መንግስት አንዷ ክፍለ አገር እንደሆነች የመጽሐፍ ቅዱስ አዋቂዎች ይናገራሉ። ስለዚህ ለዚህ አገር ወይም ለነዚህ ሰዎች ይህን መልእክት እንዲጽፍ እግዚአብሔር የተጠቀመው ሰው ሐዋርያ ቅዱስ ጳውሎስን ነው። ሐዋርያው ቅዱስ ጳውሎስ ከመለወጡ በፊት ስሙ ሳውል ይባል ነበር። ሳውል የዕብራውያን ስም ነው። ጳውሎስ ደግሞ የሮማውያን ስም ነው። እና ይሄ ሰው ከ12ቱ ከበጉ ሐዋርያት መካከል ያልነበረ ከኋላ የተነሳ ከ12ቶቹ መካከል አልነበረም። ይሄ ሰው እንደዚህ አይነት መጽሐፍ እንዲጽፍ ደግሞ
ከ12ቱ ሐዋርያት መካከል አንድ ሐዋርያ መኖር አለበት። 12ቱን የመረጣቸው ኢየሱስ ነው። 12ቱ ቁጭ ብለው 3 ዓመት ተኩል ከኢየሱስ ነው የተማሩት። እነዚህ በቤተ ክርስቲያን ልዩ ልዩ ዶክትሪን መቅረጽ፣ የቤተ ክርስቲያን መሰረት መጣል የሚችሉ 12ቱ ናቸው። ታዲያ ለዚህ ለጳውሎስ ከ12ቱ ከበጉ ሐዋርያት መካከል አልነበረው። እነዚህ 12ቱ ከዮሐንስ ጥምቀት ጀምሮ እሱ እስካረገበት ጊዜ ድረስ በገባበት በወጣበት ሁሉ ከሱ ጋር የነበሩ፣ ትንሣኤውን በዓይናቸው ያዩ የዓይን ምስክሮች ናቸው። ደግሞ እንደዚህ አይነት ስልጣን ያለውን መልእክት እንድጽፍ አንድ ሐዋርያ ጌታን ማየት አለበት። ኢየሱስ ያድናል። ታዲያ ይህ ጳውሎስ እንዴት ይህን መልእክት ጻፈ ብለን ስንጠይቅ በሐዋርያት ሥራ 9 ላይ ስንመለከት አስቸጋሪውን ሳውልን ከካህናት አለቆች የስልጣን ደብዳቤ ተቀብሎ አዲሶቹን በኢየሱስ ያመኑትን ክርስቲያኖችን ለማሰር ወደ ደማስቆ ሲሄድ ይሄ ኢየሱስ ድንገት በብርሃንና በታላቅ ድምፅ መንገድ ላይ ተገናኘው እና በዛ ስፍራ ጳውሎስ ኢየሱስን አይቶታል። ከትንሣኤው በኋላ የመጨረሻ ትልቁ መገለጥ ይሄ መገለጥ ነው። ኢየሱስ በክብር ሲገለጥ ጳውሎስ ከተቀመጠበት ፈረስ ወደቀ። መገለጡ ከባድ ነው። ታላቅ ድምፅ ሰምቷል። ታላቅ ብርሃን፣ ከፀሐይ ብሩህነት ይልቅ የሚበልጥ ብርሃን በርቶበታል። ያም ደግሞ የናዝሬቱ ኢየሱስ ነው። ተገልጦ እንዲህ አለው፣ ሳውል ሳውል ስለምን ታሳድደኛለህ አለው። ይሄ ጠንካራ ሰው፣ ለማንም እጅ የማይሰጥ ሰው፣ ለዚህ ሰው ማንም ሰው በፊቱ ቆሞ አይሰብክም። ቆሞ መስበክ ቀርቶ ከተለወጠ በኋላ እንኳ ሐዋርያት ፈርተውታል ውሸቱን ነው ብሎ። ነገር ግን ጌታ ልሻታይ ነው። ቤተ ክርስቲያን እያሳደደ ክርስቲያኖችን እየደበደበ ስቃይ የሚያሳይ ሰው፣ ነገር ግን በእናቱ ማፀን እያለ እግዚአብሔር ለስራው የለየው ሰው፣ በእናቱ ማፀን እያለ ለእግዚአብሔር ስራ ተለይቶ ነገር ግን ጊዜው እስኪደርስ ድረስ አሳዳጅ ነበር። በጣም ለአይሁድ ሕግ የሚቀና ኢየሱስ ያድናል። እግዚአብሔርም ጠንካራ ሰው ይፈልጋል። እግዚአብሔርም ሲፈልግ ብርቱ ሰው ይፈልጋል። ሳውል ክርስቲያኖችን ሲያሳድድ ከክፋት አይደለም፣ በክፉ ተነሳስቶ ሳይሆን በቅናት ነው። የአይሁድ ሥርዓትና የአይሁድ ሕግ ትክክል ነው፣ ለመዳን በቂ ነው። እነዚህ አዲሶቹ ክርስቲያኖች ይህን ንጹሑን የአይሁድን ሃይማኖት ይበርዛሉ በሚል በቅን ልብ ተነሳስቶ ለሃይማኖቱ ቀንቶ ነው ይሄን ሁሉ የሚያደርገው። ነገር ግን ኢየሱስ ለማንም እጅ የማይሰጠውን ይሄን ሳውልን ድንገት በኃይለኛ ብርሃን በደማስቆ መንገድ ተገናኘው። ወገኖቼ ኢየሱስ ኤልሻዳይ ነው። እስቲ አንዴ ይችላል በሉ እና ማንም አይሰብከውን ሳውልን ይህን ሃይማኖቱን ወጉን ሳውልን ማንም አያስቀርጅረውም። ለተገለጠለት እውነት ሟች ነው። ነገር ግን የያዘው እውነት ትክክል አይደለም። እግዚአብሔር በአጀንዳው ይዞታል። ጳውሎስን ለራሱ ሥራ እግዚአብሔር ቀን ቀጥሮለታል እና በዚያን ሰዓት ድንገት ከፀሐይ ብሩህነት ይልቅ በሚበልጥ ብርሃን የናዝሬቱ ኢየሱስ ተገለጠ። እረ ኢየሱስ ይገለጥላችሁ።
ተገለጠለትና ኢየሱስ ተገናኘው። ከዛ በኋላ እጅ ሰጠ ጳውሎስ። ኢየሱስ ባይገለጥ ለማንም እጅ አይሰጥም። ሰውየው ጠንካራ ነው። ሰውየው ለሃይማኖቱ ሟች ነው። ቀናተኛ ነው። ለማንም እጅ አይሰጥም። ኢየሱስ ራሱ መጣ። ጠንካሮችን እግዚአብሔር በልዩ መንገድ ይጠራል። የጳውሎስ መቀየር ለአይሁዳውያን ራሱ ትንግርት ነው። አላሰቡም። ስለ ራሱ ሲናገር በፊልጵስዩስ 3 ላይ እንደውም ደስ የሚል ቦታ ነው። እሱን ላንብብላችሁ። ስለ ራሱ ጳውሎስ የሚናገረው ነገር አለ። ፊልጵስዩስ 3 ላይ መጽሐፍ ያዛችሁ እስቲ። እንዲህ ይላል፣ እኛ በመንፈስ እግዚአብሔርን የምናመልክ በክርስቶስ ኢየሱስም የምንመካ በሥጋም የማንታመን እኛ የተገረዝን ነን። እኔ ግን በሥጋ ደግሞ የሚታመንበት አለኝ። ሰዎች እሱን እንደ መናቅ ስሉ፣ እኔ ግን በሥጋ ደግሞ የሚታመንበት አለኝ። ሌላ ሰው ማንም ቢሆን በሥጋ የሚታመንበት እንዳለው ቢመስለው እኔ ይበልጠዋለሁ። ጳውሎስ እኮ ነው የምለው። በስምንተኛው ቀን የተገረዝኩ። በስንተኛው ቀን? ከእስራኤል ትውልድ ከቢንያም ወገን ከዕብራውያን ዕብራዊ ነኝ። አሜን በሉ። በጣም ሰውየው ዳይናሚክ ሰው ነው። ስለ ሕግ ቢጠይቁ ፈሪሳዊ ነበርኩ። ስለ ቅናት ቢጠይቁ ቤተ ክርስቲያንን አሳዳጅ ነበርኩ። በሕግ ስለሚገኝ ጽድቅ ቢጠይቁ ዣሌ ነቀፋ ነበርኩ። ነገር ግን ለኔ ረብ የነበረውን ሁሉ ስለ ክርስቶስ እንደ ጉዳት ቆጥሬዋለሁ። አንድ አሜን በሉ። ሰውየው በጣም በአይሁድ ዘንድ ራሱ ታዋቂ ሰው ነው። በጣም የሚፈራ ተፈላጊ ሰው ነው። የተወለደው በኢየሩሳሌም ሳይሆን ቅድመ አያቶቹ ከሚበተኑ አይሁዳውያን ጋር ተበትነው ሄደው በቀርጤስ ተወልዶ በቀርጤስ እስከ 13 ዓመት ቆየ። አይሁዳውያን ለሕጋቸው በጣም ጥንቁቅ ስለሆኑ በቀርጤስ ተወልዶ በ5 ዓመቱ የሙሴን ሕግ የተማረ ያጠና፣ በ10 ዓመቱ ሕጋዊ ባህሎችን ሁሉ ያጠና፣ በ13ኛው ዓመቱ ደግሞ የትእዛዝ ልጅ የተባለ። የትእዛዝ ልጅ ማለት አንድ ጎበዝ የአይሁድ ልጅ በ13 ዓመቱ አጠቃላይ የአይሁድን ሕግ ይጠብቃለሁ ብሎ ቃል ይገባ ነበር እና በጣም ጎበዝ ተማሪ ችሎታ ያለው። ከዚህ የተነሳ በ13 ዓመት ከቀርጤስ ወደ ኢየሩሳሌም መጥቶ በጣም ታዋቂ በሆነው በገማልያል እግር ስር ቁጭ ብሎ የአይሁድን ሕግና ባህል ስርዓት ድብን አድርጎ ያጠና። ኢየሱስ ያድናል። አንድ ያገባች እህት በኢየሩሳሌም እንዳለች ይነገራል በሐዋርያ መጽሐፍ ላይ ስታዩ 21 ላይ እና እሷ አጠገብ ቁጭ ብሎ እንደተማረ ያወራሉ። ኤሳ ሁሉም ከተማረ በኋላ በጣም ትልቅ አይምሮ አለው። ነገር ግን ለሃይማኖቱ በጣም ሟች ነው። ይሄን ሰው ማንም አይሰብከው። ነገር ግን በእግዚአብሔር አጀንዳ አለ። ማንም ይሄን ሰው ጠጋ ብሎ ስለ ክርስቶስ አይናገርም። በዚያን ሰዓት መሲሁ እንደመጣ ራሱ አይሁዳውያን አያምኑ። ኢየሱስን የጽራቢው የዮሴፍ ልጅ ይላሉ። ኢየሱስ ለሚገለጠው ይገለጣል። ስለተገለጠልን ክብር ለጌታ ይሁን። ይሄ እኮ ወገኖች የመገለጥ ጉዳይ ነው። እንዲህ እየሄደ እያለ ኢየሱስ ተገለጠለት። ኢየሱስ በራለት። ከዛ በኋላ ይሄ ጳውሎስ ወደ አረብ አገር እንደሄደ ለ3 ዓመት እዛ ዝግጅት እንዳረገ ከዛ በኋላ ሲመለስ የመጀመሪያውን የወንጌል ጉዞ ደግሞ ወደ ገላትያ እንዳረገ በዛ በገላትያ ደግሞ ለደቡብ ገላትያ ሰዎች ለነዛ ጲስድያዋ አንጾኪያ
ለምትባለዋ ለኢቆንዮን ለልስጥራና ለደርቤ ለነዚህ በገላትያ በደቡብ በኩል ላሉት ይህን መልእክት እንደጻፈላቸው የእግዚአብሔር ቃል ይናገራል። ስለዚህ ወገኖቼ ይህን ሁሉ እግዚአብሔር መልእክት እንዲጽፍ ያረገው ጳውሎስን ለምንድን ነው ካልን ሁለት ጎራ ተፈጥሯል። ጳውሎስ ለነዚህ አብያተ ክርስቲያናት እውነትን አስተምሮ ቤተ ክርስቲያን ተክሎ ሁሉም ከጨረሰ በኋላ ወደ ሌላ ሲሄድ ከኢየሩሳሌም ቤተ ክርስቲያን የመጡ ሳይላኩ የመጡ አንዳንድ አይሁዳውያን ሾልኮ የገቡ ወንድሞች ይላል እሱ መጡና ጳውሎስ ያስተማረውን እውነተኛውን ወንጌል በረዙ። መዳን በእምነት ብቻ አይደለም። እነዚህ አይዛቦች የአይሁድ ሕግ ያውቃሉ እንዴ? አያውቁ። ሕጉ የተሰጠው ለማን ነው? ለአይሁድ ነው። እነሱ ሕጉንም አያውቁ። ጳውሎስ ስለ ክርስቶስ ሰበከላቸው፣ አመኑ፣ እግዚአብሔር ተቀበላቸው፣ መንፈስ ቅዱስ ወረደባቸው። ምንም ስለ አይሁድ ሕግ ምንም ስለ ሙሴ ስርዓት ስለ አይሁድ ስርዓት አያውቁም። እነዚህ ከአይሁድ የመጡ ደግሞ እንዲህ አሉ፣ ካልተገረዛችሁ የሙሴንም ሕግ ካልጠበቃችሁ ድነታችሁ ሙሉ አይሆንም የሚል አደገኛ ትምህርት ዘርተው ሕዝቡን ከመስመር አወጡ። ሕዝቡን ወዲያውኑ ከመስመር ወጣ። ከዚህ የተነሳ ጳውሎስ ይህንን መልእክት ለገላትያ ሰዎች መጀመሪያ የተቀበላችሁት እውነት እሱ እውነት ነው። ኢየሱስ በሰራው ሥራ ጸድቃችኋል። በስሙ በማመን ብቻ ድናችኋል። ስታንድ አሜን በሉ። ድንቅ እኮ ነው። ስለዚህ አሁን የምትሰሩት ለመዳን አይደለም። ስለ ዳናችሁ መልካም ትሰራላችሁ። ኢየሱስ የሰራው ሥራ በቂ ነው። ግኖች አይበቃም እንዴ? በቂ ነው። እነዚህ ከኢየሩሳሌም የመጡ አንዳንድ ወንድሞች እነሱም በጌታ ያመኑ ክርስቲያን የሆኑ ናቸው። ከአይሁዳውያን አእምሮ ይሄን ሥርዓት ማውጣት ከባድ ነው። ጳውሎስ ጌታ ስለተገለጠ ብቻ መልእክቱን ጌታ ስላስተማረው ጳውሎስ ሲናገር እኔ ይሄን ወንጌል ከሰው አልተማርኩም አለ። ከቀደሙት ሐዋርያት ከነ ጴጥሮስ አልተማርኩም፣ ክርስቶስ ኢየሱስ ገልጦልኝ ነው። እረ ኢየሱስ ይግለጥላችሁ። ሌሎች ብዙ ሰዎች ወገኖቼ ከሰው ሰምተው ነው፣ ከሰው ተምረው ነው። እነዚህ 12ቱ የበጉ ሐዋርያትና ጳውሎስ ግን ከሰማይ ተገልጦላቸው ነው። ስለዚህ ነው መሰረት የጣሉት። ለዚህ ነው ጳውሎስ እኛ ከሰበክንላችሁ ልዩ ወንጌል የሚሰብክ መልአክም ቢሆን ሰውም ቢሆን ምን ይሁን አለ? የተረገመ ይሁን አለ። ወገኖቼ ስልጣን ጳውሎስ ያገኘው ከኢየሱስ ነው። ስለዚህ ለጳውሎስ የተገለጠው እውነት ከሰማይ ነው የተገለጠው። ይሄን እግዚአብሔርን ቃል የምታምኑ አላችሁ? ይሄን ሙሉ በሙሉ የምታምኑ ሙሉ በሙሉ ታምናላችሁ? ኢየሱስ ያድናል። ስለዚህ እነዚህ የገላትያ ሰዎች ጳውሎስ ያስተማረውን ንጹሕ ወንጌል ተምረው ድነት አግኝተዋል። የዘላለም ሕይወት አግኝተዋል። ከጨለማ ወደሚደነቅ ብርሃን ወጥተዋል። ነገር ግን ከኢየሩሳሌም ከዋናው ቤተ ክርስቲያን ከነ ጴጥሮስ ከነ ያዕቆብ ከነ ዮሐንስ ዘንድ የመጡ አንዳንድ ሰዎች መጡና ሕዝቡን አወኩ፣ ሕዝቡን ረበሹ፣ አዲስ ትምህርት ይዘው ገቡ። ስለዚህ ጳውሎስ ይሄን መልእክት ይሄን አደገኛ ትምህርት ለማፍረስ ይጽፋል። ኢየሱስ ያድናል። እና ይሄ ብቻ አይደለም። ጳውሎስ
ይሄን መልእክት ከጻፈ በኋላ ከገላትያ አንዳንድ ሰዎችን እነ ቲቶን ጭምር ይዞ ቲቶ የግሪክ ሰው ነው፣ አይዛብ ነው። እሱን ጭምር ይዞ ይሄን የወንጌል እውነት በኢየሩሳሌም ካሉ ከነ ጴጥሮስ ጋር ከነ ያዕቆብ ጋር ለመደራደር ወደ ኢየሩሳሌም ገባ። ስለዚህ በኢየሩሳሌም ጉባኤ ተደረገ በ49 ዓመተ ምህረት። ድነት በእምነት ነው ወይስ በስራ ነው? የአይሁድን ስርዓት በመጠበቅ ነው ወይስ በጸጋ ብቻ ነው? ከባድ ፍጭት የሆነበት ጉባኤ ተደረገ። መጨረሻ ላይ ጳውሎስ አሸነፈ። ጀግና ነው። ለተገለጠለት እውነት ወደ ኋላ አይልም። እነሱ እኮ ቀደምት ሐዋርያት ናቸው። እውነት ሲዛባ ጳውሎስ ፊት ለፊት ይከራከራል። ይዞ ሄደና እግዚአብሔር ያለ ሥራ አመኑ፣ ያለ ሥራ መንፈስ ቅዱስን ተቀበሉ። እግዚአብሔር በታምራት እየጎበኛቸው ድነው ምልክትና ድንቅ እየተደረገባቸው ነው። ስለዚህ ይሄ ስህተት ነው። ከኢየሩሳሌም ሄደው ሕዝቡን አውከዋል በሚል ወደ ዋናዎቹ መጣ። ጴጥሮስም ጨመረ፣ ያዕቆብም ጨመረ። በሐሳብ ተስማሙ። ድነት በሥራ ሳይሆን በእምነት ብቻ ተባለ። ስለዚህ ወገኖች ድነት በእምነት ብቻ ተብሎ እንደፈለግን አንሆንም። እንደፈለግን የዳነ ሰው የራሱ የህይወት ስታይል አለው። በጸጋ የዳነ ሰው ክርስቶስ በሰራው ስራ ያበለጠ ሰው እውነቱ ይሄ ነው። ማንም ሰው ሕግ ጠብቆ ሊድን አይችልም። ማንም ሰው። ስለዚህ ጴጥሮስ ራሱ ሲናገር በዛ ጉባኤ ልንሸከም ያልቻልነውን ቀንበር አለ። ሕጉ ራሱ ሸክም ነው። ሕጉ ቀንበር ነው። ነገር ግን ሕጉን የሰጠው ማን ነው? እግዚአብሔር ነው። ሕጉ ንጹሕ ነው። ሰው ሕጉን ቢጠብቅ ይጸድቃል። ነገር ግን ጠብቆ የሚችል ሰው የለም። በያዕቆብ 2:10 ላይ ከሕጉ አንዱን የተላለፈ ሁሉን እንደተላለፈ ይቆጥራል። አይቻልም። ስለዚህ ነው ክርስቶስ የመጣው። ክርስቶስ በሰራው ሥራ እኛ ጸድቀናል። ዳካስ ኢየሱስ በሰራው ሥራ ከጨለማ ወጥተናል። የዘላለም ሕይወት ወራሾች ሆነናል። ኢየሱስ ያድናል። ለዚህ ነው ጳውሎስ ለገላትያ ቤተ ክርስቲያን ይህን መልእክት ተጻፈው። አንዳንድ ወንድሞች ጳውሎስ ሲወጣ የሱን መውጣት ሲሰሙ መጡና ወንጌሉን በረዙት፣ ቀንበር ጫኑባቸው በገላትያ ክርስቲያኖች ላይ። አንዳንዶች የነሱን ትምህርት ሰምተው ፈጥነው ዘወራሉ። ጳውሎስ ይደነቃለሁ ብሎ ሲናገር ነበር። እንዴት ይሄን ንጹሕ ወንጌል ተምራችሁ ድናችሁ ፈጥናችሁ ወደዛ ዘወራላችሁ? ልዩ ወንጌል ይላል። እነዚህ ደግሞ ሐሰተኛ አስተማሪዎች ይላል። ሐሰተኛ ወንድሞች እያለ ይናገራል። ስለዚህ ጳውሎስ ይሄን ሐሳብ ለማፍረስ ይሄን መልእክት ጽፏል። ስለዚህ ወገኖቼ ይሄ መግቢያ ስለሆነ በቀጣዩ ደግሞ አንድ በአንድ የገላትያን መልእክት እያጠናን ስንሄድ የብዙዎቻችሁ አይን ይበራል። የብዙዎቻችሁን አይን እግዚአብሔር ይከፍታል። በመዳናችን ደስ እያለን እንድንኖር ኢየሱስ ጌታ ነው። አንዳንድ በጣም ደግሞ ከቃሉ እውነት የወጣ ትምህርት እንዳለም እናውቃለን። እና በጸጋ የዳነ ሰው በጽድቅ ይኖራል። ስታንድ አሜን። በጸጋ በእምነት ብቻ የዳነ ሰው ጸጋው ደግሞ ኃጢአተኝነትን ዓለማዊ ምኞትን አስክዶ ለእግዚአብሔር ብቻ ያኖራል። ደግሞ በዚህ አጋጣሚ የሚናገረው ብዙ ሰዎች በጸጋ ድነናል ብለው ኃጢአት ቢሰሩ ኃጢአት ነቀዝ ነው፣ ነቀርሳ ነው። ኃጢአት በምድር ላይ ዋጋ ያስከፍላል። ሰው ለሚሰራው ለእያንዳንዱ ኃጢአት ዋጋ ይከፍላል።
ሰው የዘራውን ያንኑ ያጭዳል። አንዳንድ ሰዎች ይሄ ትምህርት ብዙዎችን ወደ ኃጢአት ያመራል ይላሉ። ትክክለኛ ዳግም የተወለደን ሰው ወደ ኃጢአት አይመራም። ምክንያቱም የወንጌል እውነት ነው። ወደ ኃጢአት ቢያመራ ጳውሎስ አይጽፍም። በዚህ ቃል መጽሐፍ ቅዱስ ላይ ቁልጭ አድርጎ አስቀምጧል። ገላትያን አንብቡ፣ ሮማን አንብቡ። ክርስትናችሁ ደስ ይላል፣ በመዳናችሁ የኮራችሁ ትሄዳላችሁ። ስለዚህ እኛ በእምነት ብቻ ድነናል፣ የዘላለም መንግሥት ወራሾች ሆነናል።